بسم آب وولد ومنفس قدوس أحدو أملاك آمين. يتوارك እግዚአብሔር أملاك أبوينا لزاب صحنا اسكزاتي ساعات قدم خلو لعلو خلو نبزا ساعات زي آزب صحنا نيابوتاتنا ناي قدوسان أملاخ ناتناون أملاخ قدوس እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን። እማ አምላክ ወላዲታ አምላክ ቅድስተ ቅዱሳን ድንግል ማርያም ስለ ፍጹም አዶነታ ስለ ፍጹም ክብራ ክብርን ምስጋናን ይብጻሕ እያ። ከምኡውን ቅዱሳን አቦታትና ቅዱሳን አዴታትና ብዝተውሃቦም ክብሪ መጠን ኩሉ ምስጋና ይብጻሕ እዮም። ኣብ ዝተፈላለየ ዓለም ኮይንኩም እዚ መንፈሳዊ ሚድያ እዚ እትከታተሉ ስድራ እግዚአብሔር ኣብ መስቀል ተሰቂሉ ፍጹም ዝኾነ ሰላሙ ብዝሃበና ብኢየሱስ ክርስቶስ ፍጹም ሰላም ከመይ ትጸንሑ ከመይ ትኾኑ ሰላም እግዚአብሔር ምስ ኩላትኩም ይኹን። እንኳዕ ንቅዱስ ሚካኤል ወርሓዊ በዓል ከምኡውን ንብፁዕ ወቅዱስ አቦና አቡነ ሳሙኤል ዘዋልድባ ዓመታዊ ክብረ በዓል ብሰላም አብጽሖኩም አብጽሕና። ኣብ እግዚአብሔር ሰናይ ፍቃድ ሎማዓንቲ እንመሃሮ ናይ ትምህርትና ርእሲ ዝኸውን ብዘይ ሚካኤል ዝረድአኒ የለን። እዚ ቃል እዚ እንረኽቦ ኣብ ትንቢተ ዳንኤል ምዕራፍ 10 ቁፅሪ 21 እዩ። ነቢዩ ዳንኤል ኣብ ባቢሎን ኣብ ምርኮ እናሃለወ ቅዱስ ሚካኤል ከም ዝረድኦ ብዘይካ ሚካኤል ዘጽናዕነዐኒ ዝረድአኒ የለ ኢሉ ክዛረብ እንተሎ ንምልከት ኢና። ኣምላኽና ቅዱስ እግዚአብሔር ብዚ ቃል እዚ ንህይወትና ዝጠቅም ንዓና ድማ ዝረብሕ ቃሉ ንከምህረና ቅዱስ ፍቃዱ ይኹነልና። ነቢዩ ዳንኤል ካብቶም ዓበይቲ ነቢያት ኢልና እንጽውዖም 4 ሓደ እዩ። እዚ ሽሙ እግዚአብሔር ፈራዲ እዩ ዝኾነ ነቢዩ ዳንኤል ድማ ኣብ ምርኮ እናሃለወ እቶም ኣሕዛባውያን ጣዖት ድማ ዘምልኹ ብዙሕ ፈተና መከራ ድማ ኣብ ልዕሊኡ የብጽሕሉ ነይሮም እዮም። ብፍላይ ን21 መዓልቲ እውን እዚ ነቢዩ እዚ ጸሎት ገይሩ ጸሎቱ ድማ ንከይስማዕ ዝዓፀወ ናይ ጸልመት ገዛኢ ከም ዝነበረ መልአከ እግዚአብሔር ሓለቃ መላእክቲ ቅዱስ ሚካኤል ናብኡ ክመጽእ እንተሎ ድማ እቲ በሪ ዓፂዉ ዝነበረ ናይ ጸልማት ገዛኢ ከም ዝተባረረ ቅዱስ መጽሓፍ ይነግረና እዩ። ኣብዛው ትንቢተ ዳንኤል ምዕራፍ 10 ቁፅሪ 13 ጀሚርና ክናንብብ እንተለና እቲ ሓለቃ መንግስቲ ፋርስ ግና 21 መዓልቲ ተቃወመኒ። እነሆ ከዓ ሓደ ካብቶም ዋናታት ኣሕሉቕ ሚካኤል ክሕግዘኒ መጽአ እዩ ዝብል። ቅዱስ ሚካኤል ክመጽእ እንተሎ መንገዲ ዓፂዉ ዝነበረ ናይ ጸልማት ሓይሊ ድማ ተበተነ። ዝተዓጽኦ ናይ ጸሎት በር ድማ ተኸፈተ። ምክንያቱ መልአኩ ቅዱስ ሚካኤል ካብቶም ዋናታት ኣሕሉቕ ሓደ ስለ ዝኾነ ክረድኦ ድማ ናብኡ ምስ መጸ እቲ ዝቃወሞ ዝነበረ ካብኡ ከም ዝተወገደ ቅዱስ መጽሓፍ ክናንብብ እንተለና
ክንርድኦ ክንፈልጦ ይግብአና። ስለዚ ነቢዩ ዳንኤል ብዘይካ ሚካኤል ዝረድአኒ የለን እናበለ እዩ ዝናገር። ቅዱስ ሚካኤል ሓለቃ መላእክቲ እዩ። ኣብ ኢዮር ኤረር ራማ ዘለዎ መላእክቲ ሓለቅኦም ኮይኑ ዝተሾመ ናይ መላእክቲ ሓለቃ እዚ መልአክ እዚ እዩ። ዝተሸከሞ ሽም ድማ ሓይሊ ዘለዎ እዩ። ሚካኤል ማለት ከም ኣምላክ ዝበለ ማንም የለን ማለት እዩ። መኑ ከም እግዚአብሔር ዝበለ ማንም የለን ማለት እዩ። በባህሪው ሞት ዘይብሉ በመንግስቱ ሕልፈት ዘይብሉ ከም እግዚአብሔር ዝበለ ማንም የለን። ፍጥረቱ ዝፈቱ በባህሪው ፍቅሪ ዝኾነ ከም እግዚአብሔር ዝበለ ማንም የለን። በባህሪው የዋህ ይቅር ዝብል ርህሩህ ዝኾነ ከም እግዚአብሔር ዝበለ ማንም የለን። ናይ ሓያላን ሓያል ናይ ኣማልክቲ ድማ ኣምላኽ ናይ ነገስታት ንጉስ ከም እግዚአብሔር ዝበለ ማንም የለን። እዚ ሹም እዚ ዝተሸከመ መልአኩ ቅዱስ ሚካኤል እዩ። ኣብ ኦሪት ዘዳግም ምዕራፍ 33 ቁፅሪ 26 ክናነብብ እንተለና ኣምላክ ዝመስሎ የለን እዩ ዝብል። መኑ ይመስለከ እምነ ኣማልክት፣ እግዚአብሔር ዝመስሎ ማንም የለን ወገናተይ። እዚ ሹም እዚ ዝተሸከመ እዚ መልአክ እዚ ቅዱስ ሚካኤል እዩ። እዚ መልአክ እዚ ትሑት መልአክ እዩ። ትሕትንኡ ንመላእክቱ እውን ዘድንቕ እዩ። ሳጥናኤል ደሓረ ሰይጣን ዝተባሃለ ናይ መላእክቲ ድማ ሓለቃ ዝነበረ ኣሃዜምን ጦላኢት ገይሩ እግዚአብሔር ዝፈጠሮ ሳጥናኤል ቁሩበ መለኮት ዝነበረ ምሳሓተ ብሓሶት መንገድን ብትዕቢትን ምስ ተጓዓዘ መልአኩ ቅዱስ ሚካኤል ብትሕትና ርእሱ ትሕት ኣቢሉ ንሱ ኣነ እየ ፈጣሪኹም ክብል እንተሎ ሰይጣን ከም እግዚአብሔር ዝበለ ማንም የለን ኢሉ መልአኩ ቅዱስ ሚካኤል ተናጊሩ እዩ። ናይ ሰይጣን ትዕቢት ናብ ጸልማት ክድብርዮ እንተሎ ናይ ቅዱስ ሚካኤል ትሕትና ግን ናብ ዝለዓለ ክብሪ ኣብፅሕዎ ሊቀ መላእክቲ ገይሩ እግዚአብሔር ሸይምዎ እዩ። እዚ መልአክ እዚ ዓይኑ ዘርግብ ክንፉ ዘመብረቅ ሚካኤል ሓመልማለ ወርቅ ክንዝምር እንተለና መዝሙርና እውን እንዝምሮ እዚ እዩ። ሚካኤል ዓይኑ ከም ርግቢ የዋህ ከም ዝኾነት ኩሉ ናባና ናብ ደቁ ቅዱስ ሚካኤል ክርኢ እንተሎ ከም ርግቢት ብፍቕሪ ዓይኒ እዩ ዝርኤና። ክንፉ ድማ ዘመብረቅ እዩ። ግርምኡ ድማ ዘፍርሕ ብርቱዕ መልአክ እዩ። ነበልባላዊ ሓዊ ይመስል ኢሉ እዩ ሊቁ ቅዱስ ያሬድ እውን ዝነግረና። ስለዚ እዚ መልአክ እዚ ሓለቃ መላእክቲ ኮይኑ ዝተሾመ ሽሙ ከም እግዚአብሔር ዝበለ ማንም የለን ዝብል ዝተሸከመ ናይ እግዚአብሔር መልአክ እዩ ቅዱስ ሚካኤል። እዚ መልአክ እዚ በብሉይ ኪዳን ብሓዱሽ ኪዳን ንእግዚአብሔር ንዝፈርሑ ደቂ ሰባት ዝሕግዝ ዝሰፍር ናይ እግዚአብሔር መልአክ እዩ። ልበ ኣምላክ ዳዊት ይተአየን መልአክ እግዚአብሔር ኣውደሙ ለእለ ይፈርሁ ወያድህኖሙ። እቶም ንእግዚአብሔር ዝፈርሑ
ኣብኣቶም ድማ ናይ እግዚኣብሔር መልኣክ ይሰፍር ካብ መከራ ሁሉ ድማ የድሕኖም እዩ ዝብል እግዚኣብሔር መልኣክ ዝኾነ ቅዱስ ሚካኤል መልአከ ምክሩ ዝኾነ ቅዱስ ሚካኤል ናይ ራማ ልዑል ዝኾነ ቅዱስ ሚካኤል ናይ መላእክቲ ሓለቃ ዝኾነ ቅዱስ ሚካኤል እግዚኣብሔር ንዝፈርሑ ኣብ ማእኸሎም ይሰፍር ነቢዩ ዳንኤል እግዚኣብሔር ዝፈርሕ ናይ እግዚኣብሔር ነቢዩ እዩ ነይሩ እቲ ሓለቃ መላእክቲ ናብኡ መጺኡ ከም ዝሓገዞ ብዘይካ ሚካኤል ድማ ዝረድአኒ የለን ኢሉ ዝተናገረ ንዙ እዩ እግዚኣብሔር ንዝፈርሑ እግዚኣብሔር ንፈርሕ እንድሕር ኮይና ብሕጉ እንድሕር ንኸድ ኮይና ብጽድቀ መንገዲ ንመላለስ እንድሕር ኮይና ናይ መላእክቲ ሓለቃ ዝኾነ ቅዱስ ሚካኤል ኣብ ማእኸልና ከም ዝሰፍር ክንፈልጥና ክንርዳ ይግብአና በብሉይ ኪዳን መጻሕፍቲ ክናንብብ እንተለና ንኢያሱ ኣብ ኢያሪኮ ዝሓገዞ እዚ መልአክ እዚ እዩ ኣብ ኢያሪኮ ኮይኑ ኢያሱ ሙሴ ምስ ዓረፈ ኣብቲ ግዜ እሱ ድማ ሓላፍነት ንእስራኤላውያን ተዋሂብዎ ነይሩ ኣብ ቅድሚኡ ድማ ሓያላት ሰባት ነይሮም ብዓብዪ ቅጽሪ ድማ ከተምኦም ዘኽበቡ ናይ ኢያሪኮ ሰባት ስለዚ ከመይ ኢልና ክንሓልፍ ኢና ኢሉ ተጨኒቁ ነይሩ ኣብዚ ግዜ እዚ እግዚኣብሔር መልአከ ምክሩ ቅዱስ ሚካኤል ድማ ናብኡ ልኢኹ እዩ ዝተመዘዘ ሰይፉ ድማ ኣብ ልዕሊ እቲ ቅጽሪ ኢያሪኮ ምስ ዘርግሐ እግዚኣብሔር ጸሎቶም ሰሚዑ ቅጽሪ እቲ ከተማ ወዲቁ እዩ ስለዚ መልአኩ ቅዱስ ሚካኤል ዝተጨነቕናዮ ዝፈራሕናዮ ነገራት ሁሉ ካባና ዘውግድ ካብ እግዚኣብሔር ድማ ዝለኣኽ ናይ እግዚኣብሔር መልአክ እዩ ቅዱስ ሚካኤል ሽሙ ንጽውዕ እዩ ሚካኤል ንበሉ ሚካኤል ኢልና ክንጽውዑ እንተለና ካብ መከራ ካብ ፈተና ሁሉ ዘድሕነና ናይ እግዚኣብሔር መልአክ ምዃኑ ክንፈልጥ ክንርዳ ይግብአና እስራኤላውያን ኣብ ምድረ በዳ ክጓዓዙ እንተለዉ መዓልቲ ብደመና ለይቲ ድማ ብኣምደ ብርሃን ዝመርሖም ዝነበረ ናይ እግዚኣብሔር መልአክ እዚ መልአኩ ቅዱስ ሚካኤል እዩ ክዳኖም ጫምኦም ንከይውድኡ ዝበልዕዎ ምግቢ ድማ ካብ ሰማይ መና እናውረደ ካብ ኮኩሕ ድማ ማይ እናፍለቐ ካብ እግዚኣብሔር ተዓዚዙ ምስ ሙሴ ኮይኑ ሙሴ ክመርሕ እንተሎ ንሙሴ ዝሕግዞ ዝነበረ መልአክ እዚ ቅዱስ ሚካኤል እዩ እዚ ኣብ ኦሪት ዘጸአት ምዕራፍ 20 ክናንብብ እንተለና መልአከይ ክሰደል ከኣየሉ እግዚኣብሔር ክናገር እንተሎ ኣብ መንገድኻ ምእንቲ ክሕልወካ ናብ ዛዳለኽዎ ቦታ ድማ ምእንቲ ክእትወካ መልአከይ ክሰድድ ኢሉ እግዚኣብሔር ለንቀ ነቢያት ቅዱስ ሙሴ ክናገር እንተሎ ንምልከት ኢና ሹመይ ኣብኡ ስለ ዝኾነ ኣይተማርሮ ኃጢአት እውን ኣይትግበር ይቅር እውን ኣይብለካን ኢሉ እግዚኣብሔር ተናጊሩ እዩ ስለዚ እዚ መልአክ እዚ ሓያል ምዃኑ ናይ ፈጣሪኡ ክብሪ ድማ ዝሕልው ፈጣሪኡ ዝዓዘዞ ኩሉ ድማ ዝፍጽም መልአክ ምዃኑ ቅዱሳት መጻሕፍቲ ክናንብብ እንተለና ከም ንረኽቦ ክንፈልጦና ክንርድኦ ይግብአና ስለዚ እዚ መልአክ እዚ ክረድአኒ መጽአ ኢሉ ነቢዩ ዳንኤል ተናገረ ብዘይካ ሚካኤል እኳ ዝረድአኒ ሓደ እኳ የለን ኢሉ ክናገር እንተሎ ተመልኪትና ኢና ስለዚ እግዚኣብሔር ንዝፈርሑ ደቂ ሰባት ሁሉ መጺኡ ዝሕግዝ ዝረድእ ዘድሕን መልአክ እዩ ቅዱስ ሚካኤል ፈጣን መልአክ እዩ ቅዱስ ሚካኤል ከም ሓሳብና ፈጣን እዩ ቅዱስ ሚካኤል ኣብ ፈተና ግዜ ኣብ መከራ ግዜ እዚ መልአክ እዚ ከድሕነና እዩ ክንብል እንተለና ከመይ ኢሉ
ኣብ ኢትዮጵያ ኮይንኩም ዝጸዋዕኹሞ ከምኡ ድማ ኣብ ኣሜሪካ ኮይኑ ዝጽውዖ ኣብ ኣውሮፓ ኮይኑ ዝጽውዖ ከመይ ኢሉ እዩ ሚካኤል ኣብ ኩሉ ቦታ ተረኺቡ ከድሕን ዝኽእል ኢሎም ዝናገሩ ሰባት እኒአው። እዚና ልበ ኣምላክ ዳዊት መዝሙር እውን 34 ዝተጻሓፈ ክንናገር እንተለና እዚ መልአክ እዚ ፈጣን መልአክ እዩ። ብሓሳብና እኮ ብቅጽበት እኮ ናብ ዝደለናዮ ቦታ እኮ ኩልና ንበጽሕ ኢና። ሚካኤል ብጽሓለይ ክንብሎ እንተለና ፈጢኑ ዝበጽሐልና መልአክ እዩ። ኣብዛው ትንቢተ ኢሳይያስ ምዕራፍ 6 ክናንብብ እንተለና እቲ መልአክ መጺኡ ገና ተናጊሩ ከይተወድአ ሓጢአተይ ሕደገለይ ክብል እንተሎ እቲ መልአክ መጺኡ ከም ዘዛረቦ ቅዱስ መጽሓፍ ይነግረና ይርድእና እዩ። ስለዚ መልአኩ ቅዱስ ሚካኤል ፈጢኑ ብቅጽበት መጺኡ ካብ መከራ ካብ ፈተና ሁሉ ዘድሕነና ናይ እግዚአብሔር መልአክ እዩ። ስለዚ መልአክ እዚ ክንናገር እንተለና የድሕነና እዩ ክንብል እንተለና ኣብ ሁሉ ቦታ መላእክት እኒአው ድዮም ኢሉ ዝናገር ሰብ እኒኦ። ቅዱስ ሚካኤል ቅዱስ ገብርኤል ሁሎም ቅዱሳን መላእክቲ ብኩሉ ቦታ ዝመልኡ ይኹን። ኣብ ሁሉ ቦታ ዝመልአ ሙሉእ በኩልሄ ዝኾነ እግዚአብሔር ጥራሕ እዩ። መላእክት ኣብ ሁሉ ቦታ ዝርከቡ ይኾን ኣብ ሁሉ ቦታ ሙሉኣት እዮም ማለት ይኾነ። ሙሉእ ኣብ ሁሉ ቦታ መን እዩ? እግዚአብሔር ጥራሕ እዩ። ነገር ግን ንኣብነት እስኪ ኣነ ዝናገሮ ዘለኹ ትምህርቲ ንክስማዕ ኣብ ዓለም ሁሉ ንክበጽሕ ብቴክኖሎጂ ይግበር። እዚ ትምህርቲ እዚ ትሰምዑ ኣብ ዝተፈላለየ ኩርናዓት ዓለም ዘለኹም ናይ እግዚአብሔር ስድራ ኢኹም። ብዚ ቴክኖሎጂ እዚ ትምህርቲ እዚ ናብ ሁሉ ንክበጽሕ ዝግበር እንድሕር ኮይኑ እግዚአብሔር ዝሰርሖ ሚካኤልማ ናብ ሁሉና ብቅጽበት በጺሑ ካብ መከራ ሁሉ የድሕነና እዩ ክንብል እንተለና ኣይኾነ ክንብል እንተለና ንዕቐት እዩ ዝኾነና ማለት እዩ። ነብዩ ኤልሳ እኮ ኣብ እስራኤል ከፍ ኢሉ እኮ ናይ ሶርያ ዝናገርዎ ዝነበሩ ዝሰርሕዎ ዝነበሩ ስራሕ ሁሉ እኮ ይሰምዕ ነይሩ እዩ ማለት። ስለዚ እዚ መልአክ እግዚአብሔር እዚ ሓደ መልአክ እዩ። እግዚአብሔር ኣብ ዝፈርሑ ስፍራ ድማ ይሰፍር ተባሂሉ የድሕኖም ተባሂሉ ድማ ተጻሒፉ እዩ ማለት። ሚካኤል ቦይኑ እግዚአብሔር ኣብ ዝፈርሑ ሰባት ቦታ ንከድሕኖም ከም ዝርከብ ክንፈልጥ ክንርዳእ ድማ ይግብአና ማለት እዩ። እዚ ከመ እዩ ኢልና ክንናገር እንተለና መላእክት ኣብ ሁሉ ቦታ ዝመልኡ ይኾን ብረድኤት ብጸጋ ግን ኣብ ዘለውዎ ቦታ ኮይኖም ምሕጋዝና ምድሓን ይኽእሉ እዮም ማለት እዩ። እዚ ዓለም እዚኣ ንሪኣ ዘለና እኮ ንዓና እያ ዓባይ ትኾን። ሰይጣን እኮ ዓለም ሙሉእ ሁሉ ዜረዩ ኢሉ ክናገር እንተሎ እኮ ኣብ መጽሓፍ ቅዱስ እኮ ንምልከት እኮ ኢና ንኢዮብ ክፍትኖ ክመጽእ እንተሎ ዓለም ሁሉ እንታይ ገይረ ዜረ ኢሉ እኮ ተናጊሩ እዩ። ኣብ ዓለም ዘለና ሰባት እውን ክንናገር እንተለና ሰይጣን ኣሳሓትኒ፣ ሰይጣን ፈቲንኒ፣ ሰይጣን ሓምዝ ጌርኒ እና ሰይጣን ኣብ ሁሉ ቦታ እኒኡ ማለት እዩ። ኣብ ኣውሮፓ ለሎ ኣብ ኣሜሪካ ለሎ ኣብ ዝተፈላለየ ዓለም ለሎ ታኾይንኻ ክበሃል እንተሎ ሓጢአት ክስርሕ ክብድል ተሎ ክፉእ ኣይ ሰይጣን ኣሳሓትኒ ሰይጣን ኣሳሓትኒ ሰይጣን እኮ ሓምዝ ጌርኒ ኢልና ንናገር ማለት እዩ። ሰይጣን ግን ኣብ ሁሉ ቦታ ዝመልአ ይኾነ። ሰይጣን ኣብ ሁሉ ቦታ ዝመልአ ድዩ ኢሎም ግን ኣይሓቱይ። ሚካኤል ሓጊዝኒ ክንብል እንተለና ግን ከመይ ኢሉ ሚካኤል ኢሎም ዝናደዱ ሰባት እኒአው። ንሰይጣን ክኾን እንተሎ ዘይሓቱ ንሚካኤል ክኾን እንተሎ ድማ ዝከራኸሩ ሰባት እኒአው ማለት። ንሰይጣን አንደበት የብልናይ ንመላእክት ግን ንከራኸር ኢና ማለት። እዚ መልአክ እግዚአብሔር ግን እቲ ሓደ መልአክ ቦይኑ ቅዱስ ሚካኤል ቦይኑ እግዚአብሔር ኣብ ዝፈርሑ ቦታ ተረኺቡ የድሕኖም እዩ ኢሉ ግን ልበ ኣምላክ ዳዊት ኣብ መዝሙሩ ክዝምር እንተሎ ንምልከት ኢና። ና መላእክቲ የድሕኑና እዮም ክንብል እንተለና ምስ ናይ ክርስቶስ ምድሓን ድማ ሓደ ዝገብሩ ሰባት እኒአው። ናይ ክርስቶስ ምድሓን ማንም ክገብሮ ዘይኽእል እዩ። ኣብ መስቀል ተሰቂሉ ስለ ሓጢአትናን ስለ በደልናን ኢሉ ዝሞተ እዩ ንሱ ኣምላኽና ኢየሱስ ክርስቶስ ማለት እዩ። ምድሓን ንእግዚአብሔር ናይ ባህሪኡ ገንዘብ እዩ። ካልኦት ፍጡራን የድሕኑ ዶ እንድሕር ኢልና እወ ብመን ሓይሊ ብእግዚአብሔር ሓይሊ የድሕኑ። ፍጡራን ብባዕሎም ከድሕኑ ኣይኽእሉ።
ምድሓን ዝኽእሉ ግና ምድሓን ናይ ባህሪ ገንዘብ ዝኾነ ብእግዚአብሔር ሹም ግን የድሕኑ እዮም። ኣብዛ ኣብ ግብረ ሐዋርያት ምዕራፍ 3 እውን ክናንብብ ተለና ቅዱስ ጴጥሮስና ቅዱስ ዮሐንስ ናብ ቤተ መቅደስ ክጽልዩ ክኸዱ እንተለዉ ኣብኡ ዝልምን ዝነበረ ሰውነቱ እውን ሰሊሉ ዝነበረ ሰብ ናባና ጠምቱ እኮ ኢሎም እኮ ብሩሩን ወርቅን የብልናን ብናዝሬቱ ብኢየሱስ ግና ተልዓል ተመላለስ ኢሎም እዮም። ተላዒሉ ድሒኑ ምስኦም ድማ ናብ ቤተ መቅደስ ኣትዩ እግዚአብሔር ኣመስጊኑ ከመይ ጌርኩም ኣድሒንኩም ትበሃሉ እንተለዉ ምድሓን ብኻሊእ ብማንም የለን ርእሰ ማእዘን ብዝኾነ ብኢየሱስ ክርስቶስ እዩ ዘድሐናዩ ብመንሹም እዩ ብኻሊእ የለን ኢሎም እዮም ተናገሩ። ቅዱስ ጴጥሮስ እውን ክሕተት እንተሎ ብኢየሱስ ክርስቶስ ሹም ኢሉ እዩ ተናገሩ። ስለዚህ ጴጥሮስ አድሒኑ ዶ እወ ብመንሹም ብኢየሱስ ክርስቶስ ሚካኤል የድሕን ዶ እወ ብመንሹም ብኢየሱስ ክርስቶስ ብኻሊእ ዝብል ንድንግል ማርያም ከምኡ ድማ ንቅዱስ ሚካኤል ዝህውን እዩ። ቅዱሳን እኮ ኻሊእ ይኾኑ ወገናት ምድሓን ብኻሊእ ብማንም የለይ እንድሕነ ዝተውሃበና ስም እኮ ኢሎም ይናገር። ልክዕ እዩ ምድሓን ብኻሊእ የለይ ብኢየሱስ ክርስቶስ እዩ። ድንግል ማርያም ተማልደና እያ በረከታ ረድኤታ ምሳና ብመንሹም ኢና ሁሉ ነገር ድንግል ማርያም ትገብር በወዳ ብኢየሱስ ክርስቶስ ሹም እኮ ትገብር። ኃይል ዝህቦም ናይ ምድሓን ስልጣን ዝህቦም እኮ እግዚአብሔር ምድሓን እግዚአብሔር ናይ ባህሩ ገንዘው ናይ ባዕሉ እዩ ለቅዱሳን ድማ ብጸጋ እዩ ማለት እዩ። ስለዚህ ቅዱሳን ኻሊእ ይኾኑ ብኻሊእ ብማንም የለ ተታሪኩውን ምንባብ የድል እዩ። ቅዱስ ጴጥሮስ ዝተናገሮ ቃል እዩ ማለት እዩ። ስለዚህ ቅዱስ ጴጥሮስ እኮ የድሕን ነይሩ ቅዱስ ጳውሎስ የድሕን ነይሩ ብጽላሎቶም ከምኡውን ብጨርቆም የድሕኑ ነይሩ። እዚ ጸጋ ኃይል ዝሃቦምን እዩ እግዚአብሔር ምድሓን ብኻሊእ የለይ እንድሕር ተባሂሉ ኮይኑ ቅዱስ ጴጥሮስ ከምኡውን ቅዱስ ጳውሎስ ንምንታይ ብጽላሎቶም ብኽዳኖም የድሕኑ ነይሩ ድውያን ይፍውሱ ነይሮም። ስለዚህ ምስትውዓል ልቢ ምባል የድል እዩ። ድንግል ማርያም ቅዱስ ሚካኤልም ኻሊእ ይኾኑ ቅዱሳን ናይ እግዚአብሔር ገንዘው እዮም ኣገልገልቱ እዮም። እዚ ኢና ክንፈልጦ ዝግብአና። ስለዚህ ብኻሊእ ምድሓን የለይ ክበሃል እንተሎ በቲ ኻሊእ ዝጽውዕዎ መጽሓፍ ዝግልውጡ ኮኸብ ዝቆጽሩ ከም ዝንገብር ኢና ዝብሉ ብኡ ይኾነ ንሕና ዘድሕናዩ እቲ ንስኻትኩም ዝነዓቕኩሞ መድሓኒት ዝኾነ ብኢየሱስ ክርስቶስ ሹም ኢና ድሒና ኢሉ ቅዱስ ጴጥሮስ ተናገሩ። ስለዚህ ቅዱሳን ብእግዚአብሔር ሹም የድሕኑ እዮም። እግዚአብሔር ብዘይ ቅዱሳን የድሕን እዩ፣ ቅዱሳን ግን ብዘይ እግዚአብሔር ሹም ኣየድሕኑ እዩ። ስለዚህ መልአከ እግዚአብሔር ኣብ እግዚአብሔር ኣብ ዝፈርሑ ስፍራ ይሰፍር ከምኡውን ካብ መከረኦም የድሕኖም ኢሉ ዝተናገረ ልበ ኣምላክ ዳዊት ንዚ ምዃኑ ክንስተውዕል ክንርዳእ ይግብአና ማለት። ስለዚህ ቅዱስ ሚካኤል ካብ ኣምላኽ ብዝተዋወካ ስልጣን ኣድሕነኒ ኢልና ንጽሊ ኢና ማለት እዩ። ሰይጣን እኮ ለሚኑ እኮ ተሰሚዑ እኮ እዩ ንኢዮብ ንክፍትኖ እኮ እግዚአብሔር ሰብ የዋህ ዝኾነ ቅዱስ ሚካኤል ብሽሙ ትንጽውዕ እንተለና መልአከ ምክሩ ሊቀ መላእክት ቅዱስ ሚካኤል ስለ እሱ ኢልካ ኣምላኺ ቅዱስ እግዚአብሔር መሓረኒ ካብ መከራ ካብ ፈተና ሁሉ ክወፅእ ኢልና ክንልምን እንተለና ካብ ሁሉ ነገር ዘድሕነና ኣምላኽና ቅዱስ እግዚአብሔር ምዃኑ ክንፈልጥ ክንርዳእ ይግብአና ማለት እዩ። ስለዚህ ነቢዩ ዳንኤል ታይሉ ተናጊሩ ብዘይካ ሚካኤል ዝረድአኒ የለን። ብዘይካ ሚካኤል እቲ ሓለቆም ሓደ እኳ ዝረድአኒ የለን እዩ ዝብል ሓለቃ መላእክቲ ዝኾነ ቅዱስ ሚካኤል ሽሙ ክንጽውዖ እንተለና ኣድሕነኒ ካብ ፈተና ካብ መከራ ኢልና ክንጽውዖ እንተለና እዚ መልአክ እዚ ካብ ፈተና ካብ መከራ ሁሉ ዘድሕነና መልአክ እዩ። ቅዱስ ሚካኤል እሞ ዝረድኦ ንመን እዩ ወገናተይ? ናተይ ሚካኤል እናበልና ኮይና ንጽውዖ እዚ ናይ እግዚአብሔር መልአክ ካብ ብዙሕ ነገር እኮ እዚ መልአክ ዝኮኑ ሁሉና ኣድሒንና እዩ ወገናተይ። ንኣዳም ኣብ ደብረ ቅዱስ ዝመገበ እኮ ቅዱስ ሚካኤል እኮ እዩ። ኣዳምን ሔዋንን ዘተዓረቐ እዚ መልአክ እዚ እዩ። መስዋዕቲ አቤል ዘእረገ ቅዱስ ሚካኤል እዩ። ሄኖክ ካብ ዓይኒ ሞት ዝሰወሮ እዚ መልአክ እዚ እዩ። ኖህ መርከብ ንክሰርሕ ዝረድኦ ቅዱስ ሚካኤል እዩ። ፍጥረታት ናብ መርከብ ንክኣትዉ ዝሓገዞ ንኖህ እዚ መልአክ እዚ እዩ። አብርሃም ካብ ነገስታት ንክድሕን ዝገበሮ እዚ መልአክ እዚ እዩ። ይስሐቅ ካብ ምሕራድ ኣድሒኑ ናይ መስዋዕቲ በጊዕ ዘቕረበ ካብ እግዚአብሔር ዝተልኣኸ መልአክ እዚ ቅዱስ ሚካኤል እዩ። ያዕቆብ ኣብ ስደቱ ዝሓለዎ ኤፍሬምን ምናሴን ዝባረኸ
عوي دنك ملعك قدوس ميكائيل يو نخلنا زي ملعك زي يحلونا يوسف ኣብ ግብጺ ሞገስን ክብርን ረኺቡ ንክሽየም ዝገበሮ እዚ መልአክ እዚ እዩ ሙሴ ካብ ግብጻውያን ኣዋልድቲ ኢዱ ዝሰወረ ቅዱስ ሚካኤል እዩ ከምኡ እውን ንመርሕነት ክበጽሕ ዝገበሮ ንሊቀ ነቢያት ቅዱስ ሙሴ እዚ መልአክ እዚ እዩ እስራኤላውያን ብነጻነት ጉዕዞ እናበልዑ እናሰተዩ መንገዲ ዝመርሐ ናብ ምድረ ርስቲ ዘእተዎም ሊቀ መላእክት ቅዱስ ሚካኤል እዩ ንኢያሱ ረዲኡ ኣብ ልዕሊ ኣማልቃውያን ብዓወት ከሸንፍ ዝገበሮ እዚ መልአክ እዚ እዩ ብኣሮን ክህነት ብኢያሱ መሪሕነት ዝሓገዞም እዚ እዩ ዳዊት ሓይሊ ንክህልዎ ዝሓገዘ ኣብ ልዕሊ ጎልያድ ከሸንፍ ዝገበረ ሰሎሜን ካብ ኣጋንንቲ ጥቕዓት ሕዝቅኤል ካብ ሰናክሬም ሰራዊት ሱሱና ካብ ኢድ ረብናት ዘድሐነ ዳንኤል ካብ ኣናብስቲ ኣፍ ኤልያስ ካብ ኤልዛቤል ሰይፍ ዘድሐነ ዮናስ ኣብ ዓሳ ከብዲ ውሽጢ ዝሓለወ እዚ መልአክ እዚ እዩ ነዚ እያ ቤተ ክርስቲያን እውን መጋቤ ብሉይ እናበለት እዚ መልአክ እዚ እትጽውዖ እዚ መልአክ እዚ እግዚአብሔር ንዝፈርሑ እግዚአብሔር ንዘገልግሉ ብሕጉን ብጽድቁን መንገድን ንዝተጓዓዙ ቅዱሳን ዝረድአ ዝሓገዘ መልአክ እዩ እንደቂ ሰባት ተራዳኢነቱ ዘይተቋረጸ መልአክ እዩ ናይ ባህራን ናይ ሞት ደብዳቤ ናብ ህይወት ዝለወጠ እዚ መልአክ እዚ እዩ ኣፎምያ ካብ ኢድ ዲያብሎስ ዘድሐና እዚ መጋቤ ብሉይ ሊቀ መላእክት ቅዱስ ሚካኤል እዩ እዚ መልአክ እዚ ቅዱስ ሚካኤል ኣብ ኩሉ ነገራትና ምእንቲ ክሕግዘና ምእንቲ ክሕልወና ሰይጣን ኣጥቂዑን ከይድብርየና ሰይጣን መከራን ከይብጽሐልና እዚ መልአክ እዚ ክንጽውዖ ይግብእና ብዙሕ ናይ ሞት ደብዳቤ ሃምባህራን ዘለናኩ ብዙሓት ኢና ብዙሕ ነገራት እኮ ሰባት ናይ ሞት ነገርና እኮ ጽሒፎም እዮም ናይ ሞት ጉድጓድና እኮ ኩዒቶም እዮም ናብ ህይወት ዝልውጥ ዝተኣመነ ናይ እግዚአብሔር መልአክ እዚ ቅዱስ ሚካኤል እዩ ስለዚ ቅዱስ ሚካኤል በብሉይ ኪዳን ከምኡ እውን ብሓዱሽ ኪዳን ንብዙሓት ቅዱሳን ንእግዚአብሔር ንዝፈርሑ ሰባት ድማ ዝሓገዘ መልአክ እዩ እሞኣንቴ ኣብ ድርሳኑ ናይ ቅዱስ ሚካኤል ክናንብብ እንተለና ቅዱስ ሚካኤል ታሕሳስ 12 ዝገበሮ ተኣምር ከም ዘሎ ድርሳነ ሚካኤል ኣብ ተኣምሩ ይነግረና እዩ ለመንኡ ጸሎቱ ካብ ክፉእ መዓልቲ ካብ ፈተና ወይ ከዓ ካብ ጥፍኣት ሰዓት ካብ ብመዓልትን ብለይትን ዝውርወር ፍላጽ ጸላኢ ካብ ብጸልማት ዝስራሕ ክፉእ ስራሕ ንባሪኡ ንዓይን ንኹልናን ቅዱስ ሚካኤል ይሰውረና የድሕነና ኣብ ሓንቲ ሃገር እግዚአብሔር ዝፈርሕ ሓደ ሕያዋይ ሰብ ድኻታትን ጽጉማትን ድማ ምጽዋት ዝህብ ለዋ ሰብ ነበረ ወገናተይ ንዝደኸሙ ንዝጠመዩ እንድሕር ሃልዩና ክንምጽውተሎም ክንህቦም ድማ ይግብእና ኣብዚ ግዜ እዚ መዓልቲ ዝክሓዶም ሳንቲም ኣብ ጅብኦም ዘይብሎም ብጠሜት ሓለንጋ ዝግረፉ ወገናትና ብዙሓት እኒአው እዮም ብዘለና ዓቕሚ ንኹሉ ክንሕግዞም ይግብእና በዓል እውን ክበጽሕ እንተሎ ካሊእ እናበልዐ ንሳቶም እናሓዘኑ እናቆዘሙ ፈጣሪኦም ንከይማረሩ ከምኡ እውን ንምንታይ ኣምላኸይ እናበሉ ከይሓዝኑ ነዞም ሰባት እዚኦም ብዝከኣለና ሁሉ ክንገብር ክንሰርሕ እውን ይግብእና ስለዚ እዚ ሰብ እዚ እግዚአብሔር ዝፈርሕ ንድኻታትን ንጽጉማትን ምጽዋት ዝህብ ለዋህ ሰብ እዩ ንድኻታት ነብልዕ እንድሕር ኮይና ንምጽውት ድማ እንድሕር ኮይና ዝኸፍለና እግዚአብሔር ንድኻታት ነብልዕ እንድሕር ኮይና ንእግዚአብሔር ኢና ነልቅሖ ዘለና ኣብ ሰማይ ድማ
ገዛና ኢና ንሰርሕ ዘለና ስለዚ ብዝከዓለና ብዘለና ነገር ሁሉ ክንህብ ይግብአን ለአምላኽና ንእግዚአብሔር እኮ ንልምኖ ኮይና ሃበና ንብል ኢና ሂብና ለይንህብ እንድሕር ኮይና ግን ንኽልኽል እንድሕር ኮይና ግን መን ይሃቦም ለኦምስ ስለዚ ንባዓልና ከይተጎሳቆልና ንባዓልና ከይጎደለና ካፍታ ለለትና ብዓቕምና ክንህብ ይግብአና ማለት እዩ ሃም ክርስቲያን መጠን እንሰምዖ ንሪኦ ለለና ብጥሜት ሓለንጋ ተገሪፎም ናጥሜት በትሩ እውን ወቂዕዎም ዝሞቱ ዘለው ወገናትና ብዙሓት እዮም ማለት ስለዚ ብዝከኣለና ኩሉ ክንገብር ክንሰርሕ ይግብአና ማለት እዩ እና እዚ ሰብ እዚ እግዚአብሔር ፈሪሑን ድኻታት ንጽጉማት ድማ ዝምጽኡት የዋህ ሰብ እዩ ነይሩ ናይ መላእክት ሓለቃ ቅዱስ ሚካኤል ልመና ተስፋ ብምግባር በብወርሑ ኣብ ዕለት 12 ናይ ሊቀ መላእክት ቅዱስ ሚካኤል በዓል ዝኽሪ ጸበል ይገብር ነበር እዚ ሰብ እዚ ናይ ሕርሻ ስራሕ ዝሰርሕ ሓረስታ እዩ ነይሩ ብድሕሪ እዚ ኩሉ ድማ ሓደ ዓመት ኣብቲ ዓዲ ኣዝመራ ጠፍአ ዝናብ ስለለይዘነበ ማለት እዩ እቲ ንእግዚአብሔር ዝፈርሕ ሰብኣይ ድማ ናይ መላእክት ሓለቃ ቅዱስ ሚካኤል በዓል ዝኽሪ ጸበል እንታይ ከም ዝገብር እንታይ ዝገብር ኢሉ ሓሰበ ከምኡ እውን ድኻ ጾሙ ዝሓድር ምንም ዘይብሉ ድማ ኾነ ኣብ ገዝኡ እውን ምንም ዝብላዕ ነገር ሓደ ነገር እየነበረይ ጥሜት ከቢድ እዩ ወገናተይ ጥሜት ኣብ ገዛኻ ውሽጢ ኣትዩ ንሰባት ንክትልምን ብጣዕሚ ከቢድ እዩ ኣብ ገዛኹም ጥሜት ይእተው ኣብ ገዛኹም ናይ ጸገም ነገራት ናይ ሽግር ሁሉ ኣይምጻኹም ቅዱስ ሚካኤል ካብ ጸገም ካብ ሽግር ሁሉ ወገናት ይውጽኹም ሰብ ምልማን ከቢድ እዩ ርእስኻ ክተድንን እንተለኻ ቅንዒልኻ ሓዊ ዝኾነ ገጾም ተመልኪትኻ ሃበን ምባል ወገናተይ ከቢድ እዩ ስለዚ እዚ ሰብ እዚ ሓረስታይ ኮይኑ ዳሕና ዝነበረ ሰብ እዩ ነይሩ ካብ ባዕሉ ሓሊፉ ንኻልኦት ዝምጽኡትና ዝህብ እዩ ነይሩ ነገር ግን ጥሜት መጺኡ ድማ ኣብ ገዝኡ ዝብላዕ ነገር እየነበሮ እቲ ትማሊ ንድኻታት ኢዱ ዝዝርግሕ ዝነበረ ሰብ ኸዚ ዝብላዕ ሲኢኑ ናብ ካልኦት ኢዱ ዝዝርግሕ ኾነ ኣብ ኢድ ሰበይቱ ደቁ ወገናተይ ኣብ ኢድ ሰብ ጠሚኩም ኣብ ኢድ ሰብ ሲኢንኩም እግዚአብሔር ያውድቕኩም ጸሎትኩም ክኾን ዝግብኦ እውን እዚ እዩ ገጽ ሰብ ተርእየኒ ኢድ ሰብ ኣይተርእየኒ ኣምላኸይ ክንብል ይግብአና ስለዚ እዚ ሰብ እዚ ናይ ቅዱስ ሚካኤል ዝኽሪ ጸበል ብምንታይ ክሕልፎ በለ ጎዲልዎ እዩ ኣብ ህሊንኡ ዝመላለስ ግን ናይ ቅዱስ ሚካኤል በረከት ዝረኽበሉ ጸበል ከመይ ክገብር ኢሉ ዘከረ ስለና ባዕሉ ዝበልዖ ዝሰተ ይኾነ እዚ ሰብ ዘተሓሳሲቡ ስለዚ እዚ ሰብ እዚ ጸገም ኩሉ በርትዖ ዝበልዖን ዝሰትዮን ዝኽደኖን ሰኣነ ናይ ዕለት እንጀራ እውን ሰኣነ ጽምእን ጥሜትን ሽግርን ሓዞ ጽኑዕ ሓዘን እውን ረኸቦ ሓይሉ ደኸመ ጉልበቱ እውን ጠፍአ ክሳብ ከፍ ምባል እምቢ ዝብሎ ካብ ዝደቀሰሉ ድማ ምትንሳ እምቢስ ካብ ዝብሎ እዚ ሰብ እዚ ብጽኑዕ ጥሜትን ድኻምን ኮይኑ ኣብ ገዝኡ ደቂሱ ነበረ ብፍላይ ብታ መዓልቲ እቲኣ ካብ ዝሞተ ሰው ኮይኑ ደቀሰ ብታ ሰዓት እቲኣ እቲ ንኹሉ ደቂ ሰባት ምሕረት ዝልምን ናይ መላእክቲ ሓለቃ ቅዱስ ሚካኤል ቀልጢፉ ናብኡ መጸ ነቢዩ ዳንኤል እውን ዝረድአኒ ቅዱስ ሚካኤል ቀልጢፉ ናባይ መጸ ኢሉ ከም ዝተናገረ ናትና ነገር ሁሉ ክንውድእ እንተለና ደኺምና ድማ ተስፋ ክንቆርጽ እንተለና ተስፋ ንከይንቆርጽ ካብ እግዚአብሔር ድማ ተላኢኹ ናባና ዝመጽእ ናይ እግዚአብሔር መልአክ ቅዱስ ሚካኤል እዩ ስለዚ እዚ ሰብ እዚ ሓይሉ ሲኢኑ ደኺሙ
ኣብ ዓራቱ ደቂሱ ምልዓለ እምቢስ ካብ ዝብሎ ደቂሱ እናሃለወ ቅዱስ ሚካኤል ናብኡ መጸ። ቅዱስ ሚካኤል ብለዋሃቱ ንደቂ ሰባት ተኣዛዚ ያውነቱ እውን ወሰን ዘይብሉ ስለ ዝኾነ ንሰብ ዝውን ተገሊጽሉ ኣረጋግዖ ኣጽናዕንዖ። መልአኩ ቅዱስ ሚካኤል ዝሓዘና ገዛ ዓጺውና እንበኪ ዘለና ዝተሸገርና ዝተጸገምና እንታይ ክበልዕ እየ ደቀይስ እንታይ ከብልዖም እየ ኢልና እንሓዝን ዘለና ወገናት ሁሉ እዚ መልአክ ዝመጺኡ ንኹልና የጽናዕንዐና የረጋግዐና። ቅዱስ ሚካኤል ከም ዝበሎ ኦ ዝኽረይ በዓለይ መዘከርታይ ትገብረለይ ፍትወይ ንምንታይ ተሓዝን ንምንታይ ስትጉሂ ጽባሕ ሓንጊኻ ተስእ ልቦናኻ ይጽናዕ ሓይልኻ እውን ኣይድኸም ናብ ገምገብ ባሕሪ ቀልጢፍካ ኽድ ንመርበብካ እውን ናብ ባሕሪ ዘርግሖ ዓብዪ ዓሳ እውን ክእትወልካ ክትሓዘልካ እዩ። እግዚአብሔር ድማ ክብርን ብልዕን ካብኡ ክበካ እዩ። ካብ ውሽጡ ብዙሕ በረከት ክትረክብ ኢኻ። ኣነ እውን ካባኻ ኣይፍለይን ምሳኻ ክነብር እየ ስቁ እውን ኣይብልን ፈጺመ ኣብ ሽግርካ ኣይድብሬካን ሓይሊ እግዚአብሔር ንዘለዓለም ምሳኻ ይንበር በሎ። እዚ ምስ በሎ መልአኩ ቅዱስ ሚካኤል ና መላእክቲ ሓለቃ ካብኡ ተሰዊሩ ናብ ሰማያት ዓረገ። ከመይ ደስ ልብል ቃል እዩ ወገናተይ። ምሳኻ እየ መልአኩ ቅዱስ ሚካኤል ና መላእክቲ ሓለቃ ቅዱስ ሚካኤል ምሳኻ እየ እግዚአብሔር እውን ምሳኻ እዩ እትበልዖ ነገር ሁሉ እግዚአብሔር ክበካ እዩ ኢሉ ናይ ሓጉስና ናይ ብስራት ቃል ንዚ ሰብ እዚ ተናገረ። ንቅዱስ ሚካኤል ብቃል ኪዳኑ ዝኣመነ ንቅዱስ ሚካኤል ዝኽሩ ዝገበረ ሚካኤል ሚካኤል ኢሉ ንዝጸውዐ ወገናተይ ቅዱስ ሚካኤል ይፍለዮን። ቅዱስ ሚካኤል ብበረከትን ብምሕረት እግዚአብሔርን ናባና ከም ዝመጽእ ምፍላጥና ምርዳእ እየድሊ እዩ። እዚ ሰብ ዝደኺሙ እዩ ዘሎ ሰብ ተስፋ ቆሪጹ ከም ዝሞት ሰብ ኮይኑ ምትንሳእ ኣንቢልዎ ኣብ ዓራት እዩ ዘሎ። ሓይሊ እግዚአብሔር ግን ምሳኻ ክኾን ኢልዎ። ሓይሊ እግዚአብሔር ክበሃወካ እዩ። ናብ ገምገም ባሕሪ ድማ ኽድ መርበብካ ድማ ናብ ባሕሪ ክትድብሪ እንተለኻ ዓብዪ ዓሳ እግዚአብሔር ክበካ እዩ። ካብኡ ድማ በረከት ትረክብ ኢኻ በሎ። ከምዚ ዝብል ደስ ዝብል ናይ ብስራት ቃል እግዚአብሔር ንኹልና ይስምዐና ወገናተይ። ዝሓዘና ሁሉ እንበኪ ዘለና ሁሉ እግዚአብሔር ኣምላክ ድሕር ገዲም ዝበኸኹሞ ዝሓዘንኹሞ ነገር ሁሉ ሰሚዐ እየ ኢሉ መልአኩ ቅዱስ ሚካኤል ልኢኹ ናይ ሓጎስ ቃል ንኹላትና ይስምዐና ወገናተይ። ስለዚ ሰብ እዚ ካብ ድቃሱ ተበራቢሩ እዚ ነገር እዚ ካብ እግዚአብሔር ምዃኑ ፈሊጡ ወጋሕታ ምስ ኾነ ሓይሊ ረኺቡ ተሲኡ እቲ ደኺሙ ዝነበረ ዘብርትዕ እግዚአብሔር እዩ ወገናተይ። ሓይሊ ዝህብ እግዚአብሔር እዩ። ወዲቐ ተሰቢረ ኢልና ተስፋ ይንቁርጽ ናብኡ ንለምን ሓይሊ ብዝህበኒ ብክርስቶስ ኩሉ ክኽእሎ እየ ከም ዝበለ ቅዱስ ጳውሎስ ኩሉ ዘኽእል ሓይሊ ዝህብ እግዚአብሔር እዩ። እግዚአብሔር መልአክ ቅዱስ ሚካኤል ከም ዝተዛረቦ ድማ ዝሰብ እዚ ናብ ገምገም ባሕሪ ቀልጢፉ ኸይዱ ናብቲ ባሕሪ ድማ መርበቡ ዘርግሐ ናይ መላእክቲ ሓለቃ ቅዱስ ሚካኤል ከም ዝነገሮ ዓብዪ ዓሳ ተተሓዘሉ ኣፉ ምስ ከፈቶ ከዓ ዝጸረየን ከምኡ እውን ዘንጸባርቕ ወርቂ ድማ ረኸበ። ብዚ ድማ ኣዝዩ ተሓጎሰ ደስ በሎ። ንእግዚአብሔር ድማ ኣመስግነ። እግዚአብሔር ክበካ እንተሎ ወገናተይ ከምዚ እዩ። ሰብ ዝበልዖ ዝሰትዮ ግዚያዊ ዝኾነ ነገሩ ናይ ቅዱስ ሚካኤል ድማ ዝኽሪ ዝገብረሉ ጸበል ዝገብረሉ እዩ ደልዩ ነይሩ። እግዚአብሔር ግን ብከምዚ ገይሩ ብበረከት እንታይ ገይርዎ ባሪኽዎ ማለት እዩ። ከዛ ኣብ ገዛና ምንም የለይ ኢልና እንበኪ እንበልዖ እንሰትዮ ዝሰኣና ሁሉ እግዚአብሔር ኣምላኽ ቅዱስ ሚካኤል ልኢኹ ብዝበረከት እዚ ንክጉብነየና ቅዱስ ፍቃዱ
ይኹነልና ስለዚህ ሰብዚ እግዚአብሔር አመስገን ንሕናኮ ለሚና እግዚአብሔር ክበና እንተለኩ ምምስጋንን ቢዝበለናኮ ብዙሓት ገንዘብ እግዚአብሔር ንልምኖሞ እግዚአብሔር ገንዘብ ምስሃበና ዳመስተን ንኸድ ዳመዝናነይ ቦታ ንኸድ ላብለ የረብሕ ቦታ ንኸድ እኮ ብዙሓት እግዚአብሔር ዝበልናዮ ነገር ሁሉ ክገብረልና እንተሉ ናብ ቤተ መቅደሱ እንመጽእ ሽሙን ንጽውዕ እናመስግን እንደይ ሰባት ንኾን ወገናተይ ስለዚህ ምስተውዓል ልብ ምባል የድሊ السبز እግዚአብሔር ምስሃቦ ለአምላኩ ቅዱስ እግዚአብሔር አመስግኑ ናይ መላእክት ሓለቃ ቅዱስ ሚካኤል ቃሉውን ዘኪሩ አው ጽኑዕ ጸገምና ሽግር ይነሩ ሽግሩ ሁሉ ግን ከምዝ ሓልፍ እቲ መልአክ ነጊርዎ እዩ ዘይሓልፍ ጸገም ዘይሓልፍ ሽግር ወገናተይ የለይ ለሞ አንተ ዝመጸና መከራ ለሞ አንተ ዝመጸና ሽግራት ሁሉ ይሐልፍ እዩ ዝሕልፎ አምላክና ቅዱስ እግዚአብሔር እዩ ለሞ አንተ ጥራሕና ረአና ተስፋና ቆርጽና እቲ ተስፋ ዝቆርጽ አምላክና ቅዱስ እግዚአብሔር እንሕዝን ብዙሓትኒ ኢና ስለዚህ ምስተውዓል ልብ ምባል የድል እዩ ሰይጣን ውናው ህይወትና ካብ ዘምጽኦ ፈተና ተሓደ ጭንቀትን ብስጭትን ካብ ሓሊፉ ድማ ተስፋ ልክንቆርጽ እዩ ትርጉም ከም ዘይብልና ገይሩ እዩ ዝሕስበና ትርጉም እንየና እዩ ክርስቶስ ብደሙ ዝገዝእና ናቱ ኢና ንሕና ስለዚ ተስፋ እንየና እዩ ህይወትና ተስፋና መን እዩ ተባሃለ መድኃኒት ንሱ ኢየሱስ ክርስቶስ እዩ ንሱ ሞይቱ ኢና ህይወት ይብና ዋጋ ከፊልልና እዩ ናይ በዓልና ድማ ይኾንናይ ወገናተይ ስለዚህ ብሰውነትና አምላክና ቅዱስ እግዚአብሔር አክቢርና ቀዲስና ንዑ ተስፋ ጌርና ክንጽበዮ እምበር ተስፋ ቆሪጽና ብዘይረብሕ መንገዲ ተጓዒዝና ለነፍስና ንስጋናን ዘይጠቅም ተግባራት ክንፍጽም አይግብእናይ ልክዕዩ ኣብ ዘድክም ዓለሚና ንና ሽግራው ዝመልኦ ዓለሚና ንና ኢድና ሒዙ ከሻግረና ዝኽእል ነገራትና ሁሉ ከስተኻኸል ዝኽእል አምላክ ንሱ ቅዱስ እግዚአብሔር እዩ መልአኩ ልኢኹ ካፈተና ሁሉ ድማ አምላክና ቅዱስ እግዚአብሔር የድሐነና እዩ ስለዚህ እዚ ሰብ እዚ ነትወርቂ ሒዙ በዓዊ ሓጎስ ናብ ገዝኦ ኣተው ካብቱ ዝረኸቦ ወርቂ ከዓ ናይ መላእክት ሓለቃ ቅዱስ ሚካኤል ስእሊ ብጽቡቕ መልክዕ ወይ ከዓ ሽልማት አውቂው አስረሐ ነቲ ምስሊ ድማ በዓዊ ክብሪ ኣብ ዝርከብ ቦታ ኣብ ቅዱስ ቤተ ክርስቲያን ውሽጢ ሰቂሉ አቀመጦ ክሳብ ዕለቱ ሞቱ ድማ ኣብ ነፍሱ ወከፍ ወርሒ ዕለት 12 ናይ መላእክት ሓለቃ ቅዱስ ሚካኤል ዝኽሪ ምግባር አያቋረጸን ማለት እዩ ስለዚህ እግዚአብሔር አምላክና ዝኾነ ነገር ክገብረልና እንተሎ እግዚአብሔር አምላክና ዝለመናዩ ነገር ክበና እንተሎ አስራት ክነውጽ ይግበአና ንእግዚአብሔር ዝኾነ ንእግዚአብሔር ንቄሳር ዝኾነ ድማ ንቄሳር ስለዚህ ንእግዚአብሔር ነገር ክንኸፍ ንእግዚአብሔር ዝኾነ ነገር ክንህብ እዩ ዝግበአን እትና እግዚአብሔር ዝኾነ ነገር ዘይንኸፍል ዘይንህብ ብዙሓት ሰባት ስለለል ልተገበረሉ ነገር ሰብዚ መሊሱ ንአምላኩ ንቅዱስ እግዚአብሔር ነተ ሓያል መልአክ ዝኾነ መልአከ ምክሩ ዝኾነ ንቅዱስ ሚካኤል መጋቤ ቡሊ ድማ ስእሊ አድሒኑ ብጽቡቕ አስሪሑ ማለት እዩ ብጽቡቕ እንታይ ገይሩ ማለት እዩ ኣብቲ ቤተ ክርስቲያን ሰቂልዎ እዚ ሰብ ማለት እዩ ስለዚህ መልአኩ ቅዱስ ሚካኤል ብዚ መንገድ እዚ ነቶም ንእግዚአብሔር ዝፈርሑ ኣብኡ ሰፊሩ ዘድሕን መልአክ ምዃኑ ሁልና ክንፈልጥ ክንርዳእ ይግብእና ማለት ስለዚህ ኣብዚ ዓለም እዚኣ ክንነብር እንተለና ብብዙሕ ጭንቀት እያ እዛ ዓለም እዚኣ ተመሊኣ እዚ ቪድዮ እዚ ክንርኢ እንተለና ኣብ ሆስፒታል ኮይና ክንኾን ንኽእል ኢና ከምኡ እውን ኣብ ስደት ብሕታውነት ኮይና ብናፍቆት እናተቃጸልና ክኾን ይኽእል እዩ ምንም ሰብ ክረድአና ኣብ ዘይኽእል ሕቡእ መከራ ውሽጢ ክንኾን ንኽእል ሕቡእ ሓዘን ውሽጢ ክንኾን ንኽእል ኢና ግን አምላክና ቅዱስ እግዚአብሔር ሁሉ ነገር አፈራሪሱ ሁሉ ነገር ከስተኻኸል ዝኽእል ቅዱስ አምላክ እዩ ከምቲ ናይ ኢያሪኮ ቁጽሪ ዝተመዘዘ ሰይፊ ኣብ ኢዱ ዝሓዘ ሓያል መልአክ ቅዱስ ሚካኤል ኣብ ቅድሚትና ጠጠው ከም ዝብል ክንፈልጥ ክንርዳእ ይግብአና ኣብዚ ኣብ ትንቢተ ዳንኤል ምዕራፍ 12 እውን ክናነብብ እንተለና በቲ ዘመን እቲ ምእንቲ ደቂ ህዝብኻ እስራኤል ዝቀውም ዓብይ ሓለቃ ሚካኤል ክትንስ እዩ ስለዚ ዝመልአክ እዚ ዝቆመልና እዩ ዝመልአክ እዚ ጠጠው ዝብለልና እዩ መከራ ይብዛሕ
ፈተና ይሃሉ እንታይ ዝኾነ ጠጠው ዝብል ዝረድአና መልአክ ምዃኑ ክንፈልጥ ይግባእ። ዓለም ተተገላበጠ፣ መከራ ተበዝሐ፣ ጸልዓይ ተተለዓለ፣ ሰለናትና ዝትንስእ ዝቐውም ሰይፉ ዝተመዘዘ ዝሕዝ ዓብይ መልአክ ቅዱስ ሚካኤል ሱቕ ኣይብልህን ዝበጽሐልና ዝረድአና ዝሕግዘና መልአክ ምዃኑ ክንፈልጥ ክንርዳእ ይግብአና። ስለዚ ኣብ ሕማም ከምኡ እውን ተስፋ ምቑራጽ ብዙሕ ኣብ ሽግር ክንህሊ ንኽእል ኢና። ስለዚ እዚ መልአክ ሓለቃ ቅዱስ ሚካኤል ግን እዞም ነገራት እዚኦም ኩሉ ዘፍርሰሉ ስልጣን ኣምላክ ቅዱስ እግዚኣብሔር ከም ዝሃቦ ክንፈልጥ ክንርዳእ ይግብአና ማለት። እዚ መልአክ እዚ ድማ ጸሎትና ብወርቂ ጽንሑ ሒዙ ንብዓትና ኩሉ ኣኪቡ ኣብ ቅድሚ እግዚኣብሔር ዘቕርብ መልአክ እዩ። ዝበኸናዮ ዝሓዘናዮ ነገራት ሁሉ እንታይ ዝግብ ኣብ ቅድሚ እግዚኣብሔር ዘብጽሕ መልአክ እዩ። ፈጣሪኡ ድማ ንቅዱስ ሚካኤል ይፈትዎ እዩ፣ ገጹ ድማ ኣይምልሰሉ። ስለዚ ሽግርና ንሰብ ካብ ምንጋር ነዚ ሩህሩህ ዝኾነ መልአክ ንቅዱስ ሚካኤል ክንናገሮ ይግብአና። ክረድአኒ ክሕግዘኒ ዝመልአክ ዝመጺኡ ኢሉ እውን ተናጊሩ እዩ ነቢዩ ዳንኤል። ብዘይካ ሚካኤል ሓደ እኳ ዝረድአኒ የለን ኢሉ። ስለዚ ዝረድአና ዝሕግዘና እዚ መልአክ እዚ ምዃኑ ናይ ምሕረት መልእኽተኛ እዩ። እዚ መልአክ እዚ ናይ ሰላም ነገር ናይ በረከት ነገር መልሲ ሒዙ ናብ ገዛና ዝመጽእ ናብ ናብራና ናብ ህይወትና ዝመጽእ ናይ እግዚኣብሔር መልአክ እዩ እዚ ቅዱስ ሚካኤል እዚ። ስለዚ እዚ መልአክ እዚ እስራኤላውያን ዝመርሐ እዩ። ብእግዚኣብሔር ሓይሊ ባሕሪ ዝኸፈለ እዩ። ማዕበል ጸጥ ክብል ድማ ዝገበረ እዩ። እዚ መልአክ እዚ ካብ እግዚኣብሔር ተኣሲሱ ንዱራታኦስ እውን ዝረድኦ እዚ መልአክ እዚ እዩ። ስለዚ ዝጎደለና ዝጠፍአና ነገር ሁሉ ብበረከት ዝመልአና እዚ መልአክ እዚ ቅዱስ ሚካኤል ምዃኑ ክንፈልጥ ይግብአና። ቅዱስ ሚካኤል ኣብ ህይወትና ብዙሕ ነገር ንሕድሕድና ገይሩልና እዩ። ትንስእን እንተለና ነገራት ሁሉ ክጎድለና እንተሎ ሰባት ገጾም ከዝሩልና እንተሎ ክኸፍአና እንተሎ ሚካኤል ኣቦይ ዘዕበኻን መልአኽ ኢልና ክንጸልይ እንተለና ቀልጢፉ በጺሕልና እዩ ቅዱስ ሚካኤል። ተዘርዚሩ ዘይውዳእ ብዙሕ ነገር ኣብ ህይወትና እዚ መልአክ እዚ ንኹልና በጺሑ ካብቲ መከራ ካብቲ ሽግር እሱ ክንወፅእ ገይርና እዩ። ስለዚ ቅዱስ ሚካኤል ዝተመዘዘ ሰይፊ ዝሓዘ እዩ። ኣብ ገዛና ዘለው ናይ ክፍኣት ቁጽሪ እውን ይቁረጸልና። ካብ ክፉእ ካብ ድንገተኛ መከራ ሞት ድማ ንኹልና ይሰውረና እዚ መልአክ እዚ። እዚ መልአክ እዚ ቅዱስ ሚካኤል ብሉይ ኪዳን ብሓዱሽ ኪዳን ንዝነበሩ ኣቦታትና ኣዴታትና ንእግዚኣብሔር ዝፈርሑ ኣብቲ ቦታ እሱ ዝሰፍር ናይ እግዚአብሔር መልአክ ምዃኑ ክንፈልጥ ክንርዳእ ይግብአና። ንሕና እውን ንእግዚአብሔር እንፈርሕ ሁልና እዚ መልአክ እዚ ከም ዝሰፍር እዚ መልአክ እዚ ድማ ካብ መከራ ሁሉ ከም ዘድሕነና ክንፈልጦ ክንርድኦ ይግብአና ማለት እዩ። ስለዚ እዚ መልአክ እዚ በረከቱ ረድኤቱ ኣማላድነቱ ምስ ኩልና ህዝበ ክርስቲያን ይኹን። ቅዱስ ሚካኤል ኢልና ጸዊዕና ድማ ካብ ፈተና ካብ ሞት ሁሉ ልክንድሕን ንኣምላኽና ናይ እግዚአብሔር ቅዱስ ፍቃድ ይኹነልና። ከምኡውን ብሎማዓንቲ ታሕሳስ 12 ናይ ዋልድባ ፀሓይ ዝኾነ ብፁዕ ወቅዱስ አቡነ ሳሙኤል ዘዋልድባ ዓመታዊ ክብረ በዓል እዩ። እዚ ቅዱስ አቦና እዚ ታሕሳስ 12 በዓለ ዕረፍቱ እዩ። በኦርቶዶክሳዊት ተዋህዶ ቤተ ክርስቲያን እውን ታሕሳስ 12 ናይዚ ቅዱስ አቦ እዚ አባ ሳሙኤል ዘዋልድባ ዓመታዊ ክብረ በዓሉ ብስፍሓትን ብድምቀትን ይኽበር እዩ። እዚ ቅዱስ እዚ ሞቱ ኣብ ቅድሚ እግዚአብሔር ዝኸበረ እዩ። መንበረ ጸባኦት ዝዓጠነ ካብ ምድሪ 12 እመት ልዕል ኢሉ ዝጸለየ ነጽሮተ ስሉስ ቅዱስ ዝበቕዐ እቲ ማይ ባሪኾም ህብስቲ ዝገበረ ከምኡ እውን ኣንበሳ ብጸሎቶም ዘገረሙ ምድርና ከም መሰው ሒዞም ንክትባረኽ ዝገበሩ ጻዲቅ
ኣቦ እዮም ኣባ ሳሙኤል ዘዋልድባ። እዞም ቅዱስ ኣቦ እዚኦም ብ14 ክፍለ ዘመን መወዳእታ ብ15 ክፍለ ዘመን ድማ መጀመርታ ዝነበሩ ቅዱስ እዮም። እዞም ኣቦ እዚኦም ኣብ ኣክሱም ጽዮን እዮም ተወሊዶም። ኣቦኦም ናይዞም ቅዱስ እዚኦም እስጢፋኖስ ይበሃል። ናይ ኣዲኦም ሹም ድማ ኣመተ ማርያም ይበሃል። ክልቲኦም ቅዱሳንን ክቡራንን ዝነበሩ እዮም። ኣባ ሳሙኤል እውን ዕድሞኦም ንትምህርቲ ምስ በጽሐ ኣብ ዝተወለድሉ ኣብ ኣክሱም ጽዮን ትምህርቲ ንክመሃሩ ወለዶም ወሲዶሞም እዮም። ኣብ ቤተ ክርስቲያን ትምህርቲ እናተምሃሩ እውን ዓብዮም እዮም። ኣቡነ ሳሙኤል ኣብ ዝተወለዱ 12 ዓመቶም ማይ ሹም ኣብ ዝተባሃለ ባሕሪ ኣትዮም ክጽልዩ እንተለዉ እቲ ባሕሪ ብብርሃን ተኸቢቡ ልዑል እግዚኣብሔር ብዝመረጾም ካህናት ይረኣይ ነበረ። እቶም ካህናት ድማ እዚ ህፃን ናትና ኃጢአት እናተረኣየ ድዩ ዋላስ እንታይ ኃጢአት ነይርዎ እዩ እንደዚ ዝኣክል ዝሓዝንን ዝበኪን ዘሎ እንዳበሉ ይድነቁን ይግረሙን ነበሩ። ድሕሪ እዚ ኣቡነ ሳሙኤል ብእግዚኣብሔር መንፈስ ተቀስቂሶም እዚ ዓለም ንዒቆም መኒኖም ንእግዚኣብሔር መንፈስ እናመርሖም ናብ ደብረ በንኮል ገዳም ኸይዶም እዮም። ብሰዓቶም ኣብቲ ገዳም እሱ ቅዱሳን ነይሮም እዮም። 6 ምስኦም 7 ከዋክብቲ ኢልና ንጽውዖም ኣብቲ ገዳም እሱ ኣበሚኔት ዝነበሩ ጻዲቁ ኣቦና ኣቡነ መድኃኒነ እግዚእ እዮም። ብብህትውና ስራሕ ኣብቲ ገዳም እሱ ንዝተወሰነ ግዜ ምስ ጸንሑ እዞም 7 ከዋክብቲ ኢልና እንጽውዖም ኣሕዋት ብኣቡነ መድኃኒነ እግዚእ ናይቲ ገዳም ኣበሚኔት ልብሰ ምንኩስና ለቢሶም ናይ መላእክቲ ዓስኬማ ተዓጢቆም መንፈሳዊ ስራሕ ድማ እናሰርሑ ኣገልግሎቶም እናገልገሉ ብጾም ብጸሎት ተወሲኖም ለይቲ መዓልቲ ድማ እናተጋደሉ ማይ እናቀድሑ ናይ ሕርሻ ስራሕ እናሰርሑ ኣብቲ ገዳም እናገልገሉ ተቐሚጦም እዮም ማለት እዩ። ኣብዚ ናምናኔ ስራሕ እናሰርሑ እናሃለዉ እዞም ጻዲቅ እዚኦም ኣቡነ ሳሙኤል ዘዋልድባ ናይ ኣቦኦም ቤተሰብ ድማ ናብኡ ይመጹ ነይሮም። ናብኡ ክመጹ እንተለዉ ካብዚ ምንኩስና ምናኔ ንክወፁ እዮም ደልዮም ነይሮም። ነገር ግን ኣቡነ ሳሙኤል ካብ ደብረ በንኮል ወፂኦም እግዚኣብሔር ናብ ዝመርሖም ዕጭኦም ክፍሎም ናብ ዝኾነት ዋልድባ እዮም ኸይዶም። ዋልድባ ገዳም ዝርከበሉ ኣብ ሰሜን ጎቦታት እዩ። ቦትኡ ዓቐበትን ቁልቁለትን ዝበዝሖ እዩ። ናይ ዋልድባ ገዳም ዝተመስረተ ኣብ 1400 ዘመን ከም ዝኾነ ታሪካት ይናገሩ። ጥንታውያን ቅዱሳን ኣቦታት እዮም መስሪቶሞ። እዚ ጥንታዊ ገዳም ኣቡነ ሳሙኤል ከኣትዉ ከሎ ምድረ በዳ ኮይኑ ጠፊኡ ሳዕሪ በቂልዎ ወይ ወሓሰኻ መፈልፈሊ ኮይኑ እዩ ነይሩ። ኣቡነ ሳሙኤል ድማ ዝተበተኑ መነኮሳት ኣኪቦም ናይ ዋልድባ ገዳም ገዲሞም ሓዲሶም ኣቕኒዖሞ እዮም። ናይ ብሕትውና ናብራ እውን ኣጥንኪሮም ኣብቲ ገዳም ውሽጢ ኮይኖም ብዙሕ ናይ ተጋድሎ ስራሕ እውን ፈጺሞም እዮም። እዞም ቅዱስ ኣቦና እዚኦም ኣቡነ ሳሙኤል ዘዋልድባ እዞም ጻዲቅ ኣቦ እዚኦም ምስ ብዙሓት ቅዱሳን እውን ይራኸቡ ነይሮም እዮም። ምስ ብዙሓት ቅዱሳን ዝተሰወሩ ኣቦታት እውን እናተራኸቡ ዝናገሩ ዝነበሩ ቅዱስ ኣቦ እዮም ኣባ ሳሙኤል ዘዋልድባ። እዞም ቅዱስ ኣቦ እዚኦም ምስ 24 ካህናተ ሰማይ ኮይኖም ንእግዚኣብሔር መንበር እውን ዓጢኖም እዮም። እዚ መንበር እዚ ናይ ስሉስ ቅዱስ ከዓጥኑ ዝኽኣሉ ዝበቁዑ ቅዱስ ኣቦ እዮም። ቤትና ድንግል ማርያም ከመስግን እንተለዉ እውን ሓደ እመት ልዕል ኢሎም ዘመስገንሉ ግዜ እውን እኒኦ እዩ።
ካብ ጸሎቶም ዝተለዓለ ድማ ኣራዊት ይግዝኡሎም ነይሮም እዮም ነብሪ ገበል ቶራህ ከምኡውን አንበሳ ካልኦት ኣራዊት ሁሉ እናመጹ እግሮም እናለሓሱ ናብ ቦትኦም ይምለሱ ነይሮም እዮም ካብቲ ገዳም ክወፁ እንተለዉ ድማ ከም በቕልን ፈረስን ድማ ኣንበሳ እዮም ዝጥቀሙ ነይሮም መጻሕፍቶም እውን ኣብኡ የቕምጡ ነይሮም እዞም ቅዱስ ኣቦዚኦም እዞም ኣቦዚኦም ካብ ጸሎቶም ዝተለዓለ እንስሳ ዝግዝኡሎም ንሕና ኣብዚ ዘመን እዚ ሰብ እኳ ምእዛዝ እምቢ ኢልና እዩ ደቀና ይእዘዙና ኢሎም ቤተሰብና ይእዘዙና ኢሎም እዮም ስለዚ ና ጸሎት ህይወት ክልወና ይግባእ መንፈሳዊነት ክልወና ይግባእ መንፈሳዊነት እንድሕር ሃልዩና ኮይኑ እንኳን ሰብ ይኾነ ኣራዊት እውን ክእዘዘና ሃም ልኽእል እግዚአብሔር ሓይሊ ጸጋ ሞጎስ ክዕድለና ሃም ልኽእል ክንፈልጥ ክንርዳእ እዩ ዝግብአና እዞም ቅዱስ ኣቦዚኦም ብፍላይ አቡነ ሳሙኤል ዘዋልድባ ምስ ካልኦት ቅዱሳን ኣቦታትና እውን እናተራኸቡ ዋልድባ እውን ከም መስዋዕል ኢሎም እግዚአብሔር ንክባርኻ ዝገበሩ ቅዱስ ኣቦ እዮም በዓለ ዕረፍቶም ቅድሚ ምብጽሑ ነሓሰ 16 እውን እግዚአብሔር መልአክ ቅዱስ ሚካኤል ኣብ ነገሮም ሁሉ ዝሕግዞም ዝረድኦም መልአክ እዩ ነይሩ ናብ ገነቱ እውን ወሲድዎም ኣብ ገነት ዘለዉ ቅዱሳን ኣቦታት እውን ኣርኢዎም እዩ ብድሕር እዚ ቃል ኪዳን ካብ እግዚአብሔር ተቐቢሎም እዞም ቅዱስ ኣቦና እዚኦም ታሕሳስ 12 ብዓብዪ ክብሪ ዓሪፎም እዮም ማለት እዩ ስለዚ እዞም ቅዱስ ኣቦና እዚኦም አቡነ ሳሙኤል ብዙሕ ናይ ጽድቂ ስራሕ ዝሰርሑ ቅዱስ ኣቦ እዮም ናይ ዋልድባ ፀሓይ ኢልና እውን እንጽውዖም ንዚ እዩ ካብ ምድሪ እውን 12 እመት ልዕል ኢሎም ዝጸለዩ እዮም ብጸሎቶም እውን እንስሳት እውን ዘገረሙ ቅዱስ ኣቦ እዮም ሎማዓንቲ ካብ ስጋዊ ድኻም ዘዕረፍሉ እምርት ዕለት ምዃኑ እውን ቤተ ክርስቲያን ትነግረና ተርድእና እያ ስለዚ እዞም ቅዱስ ኣቦና እዚኦም አቡነ ሳሙኤል ዘዋልድባ ብዙሓት ቅዱሳን ዘፍረዩ እዮም ገዳሞም ኸይድና ክንሪኦ እንተለና ዋልድባ ገዳም ብጣዕሚ ዘድንቕ ዝገርም ገዳም እዩ ደቂቀ ሳሙኤል ዝኾኑ መነኮሳት እውን ዘለውዎ ጥንታዊ ዓብዪ ገዳም ኢልና እንጽውዖ እዩ ናይ ዋልድባ ገዳም ማለት እዩ ናዚ ገዳም እዚ ኣቐዲሞም እኳ ካልኦት ቅዱሳን ተመስረትዎ ድሓረ ግን ዘቕንዕዎ እዞም ቅዱስ ኣቦና እዚኦም አቡነ ሳሙኤል ዘዋልድባ ገድሎም እውን ብለምዓንቲ ፈጺሞም ናብ ዘለዓለማዊ ሃገሮም ታሕሳስ 12 ተሸጋጊሮም እዮም እዞም ቅዱስ ኣቦና እዚኦም ንሕና ንኣቡነ ሳሙኤል ዘዋልድባ ደቂ ኢና ብጸሎት ብጾም ዝበርታዕና ክንኾን ይግብአና ማለት ከምኡ እውን ናይ ሰላም ሰባት ክንኾን ይግብአና እዞም ጻዲቅ ኣቦና እዚኦም ብጾም ብጸሎት ዝበርትዑ ጻዲቅ ቅዱስ ኣቦ እዮም ኣብ ነገራቶም ሁሉ ድማ ዝረድኦም ዝነበረ ናይ መላእክቲ ሓለቃ ዝኾነ ቅዱስ ሚካኤል እዩ ኣብ ሃፀይ ዳዊት ዘመነ መንግስቱ እውን እዮም ነይሮም ብፁዕ ቅዱስ እዮም ነይሮም እዞም ኣቦና እዚኦም ቅዱስ መጽሓፍ እውን ኣብ ራእይ ዮሐንስ ምዕራፍ 14 ከናነብብ እንተለና ከምዚ ዝብል እቶም ብጎይታ ዝሞቱ ብፁዓን እዮም ግብሮም ክስዕቦም እዩ እሞ ካብ ጻዕሮም ክዓርፉ እዮም እዩ ዝብለና እዞም ቅዱስ እዚኦም ድማ ግብሮም ንባዕሎም ጥራሕ ይኾነ ንኻልኦት እውን ናብ ምናነ ህይወት ንክመጹ ናይ ምንኩስና ርዑት ድማ ክሽከሙ ንኣምላኾም ንቅዱስ እግዚአብሔር ብዝበለጸ ኣገልግሎት ንከገልግሉ ዝገበሩ ቅዱስ ኣቦ እዮም ካብ ጻዕሮም ሁሉ ክዓርፉ እዮም ከም ዝተባሃለ ሁሉ ካብ መከራ ዝዓለም እዚ ብለምዓንቲ ዝዓረፉ እዮም ብፁዕ እዮም ብጎይታ ዝኣመኑ ብፁዕ ቅዱስ ኣቦ እዮም እግዚአብሔር እውን ቃል ኪዳን ኣትይውሎም እዩ ንዞም ቅዱስ ኣቦና እዚኦምና ናይ አቡነ ሳሙኤል ዘዋልድባ በረከቶም ረድኤቶም ምስ ኩላትና ህዝበ ክርስቲያን ይኹን ብቃል ኪዳኖም ካብ ኣምላኾም ካብ እግዚአብሔር እውን ለሚኖም ሰላም ፍቕሪ ናብ ዓድና ንክመጽእ ንኣምላኽና ናይ እግዚአብሔር ቅዱስ ፍቃድ ይኹነልና ዘምህረና ዝገሰጸና ናይ ኣቦታትና ኣምላክ ቅዱስ እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር